وما بكم من نعمة فمن الله ጸጋዎችን ደግሞ የተሰጠን የምንቆጥረው አንዘልቀውም وإن تعدوا نعمة الله لا تحصوها የአካል ጤንነት የቤተሰብ መኖር በሰላም ወጥቶ መግባት የሚዘንበው ዝናብ የሚነፍሰው አየር ፀሐይን የምታበራው ብርሃን ሁሉም ጸጋ ናቸው وأسبغ عليكم نعمه ظاهرة وباطنة እነዚህን ጸጋዎች ሙእሚን አስተንትኖ አላህን ያመሰግናል ማመስገን ጸጋው እንዲቀጥል የሚያደርግለት ቅመም መሆኑንም ቁርአን ነግሮታል وإذ تأذن ربكم لئن شكرتم ጌታችሁ አዋጅ ብሏል ካመሰግናችሁ ጨምርላችኋለሁ አብዛኛው ግን ጸጋን ረስቷል ያለበትን ምቾት ዘንግቶታል ምን እንደተሰጠው ልብ ይያል አይደለም መንገር ላይ አግንተህ እንደምነህ ስትለው እንዳለን አለን ይልሃል እንዳሉ መቀጠል ትልቅ ጸጋ ነው ጸጋ ለመቋረጥ ጸጋ ነው እንደነበሩ ያልኖሩ ሆናሉ ካፍትማማ ወደ ድህነት የተሽቆለቆሉ ከስልጣን ወደ ተራ ያወረዱ ከጤና ወደ በሽታ ያወረዱ እንዳሉ የሌሉ ሰዎች አሉ እንዳለ አለህ ማለት ትልቅ ጸጋ ውስጥ ነህ ማለት አልጎደለብህም ማለት ነው አልተቀነሰብህም ማለት ነው ትልቅ ጸጋ ውስጥ ነህ ምግብ በልተህ ሆድህ መሙላት ቀዝቃዛ ውሃ ጠጥተህ ጥምህም መቁረጥ ይህ እኮ ትልቁ ጸጋ ነው ዓለም ላይ በየዓመቱ 1.4 ሚሊዮን ህዝብ በመኪና አደጋ ይሞታል አንተ ወጥተህ ወደ ልጆችህ መመለስ ከዚህ በላይ ምድር ላይ ጸጋ አለ በትልቅ ጸጋ ውስጥ ነን ያላህን ጸጋ ያስተነተን አይደለም እንዳለን አለን ነው መልሳችን በጸጋ ውስጥ መኖር የጸጋ መቀጠል የጸጋ አለመጉደል የጸጋዎች ሁሉ ጸጋሱ አስተንትንና አላህን አመስግን ጧት ከመኝታ ከንቀልፍ ስትነቃ ስራ የመስራት ዱንያ ላይ የመቀጠል እድል ሰጥቷልና አልহামዱሊላህ በለው አልহামዱሊላህ الذي احيانا بعدما اماتنا واليه النشور በለው ነብዩ እንዳስተማሩ ከሞት በኋላ የቀሰቀሰን ጌታ የተመሰገነ ይሁን አልጋ ላይ ተነስተ ቁጭ ስትል ሆስፒታል ላይ በሰው ተደግፈ ባለ መነሳት አላህን አመስግን ካልጋ ተነስተ ልክ ቆመህ ቤትን ስታማትረው የስደተኞች ካምፕ ላይ ባለ መቀመጥ አላህን አመስግን UNHCR ባወጣው ዘገባ 2023 ላይ ብቻ 110 ሚሊዮን ህዝብ ከቀየው ተሰዷል ቤቱን ለቆ ሄዷል ልጆቹን እየጎተተ ሀገሩን ለቆ ወጥቷል ከነዚሁ 36.4 ሚሊዮን ህዝብ ሸራ ለብሶ የስደተኞች ካምፕ ላይ ተቀምጧል በረዶው ሐሩሩ ፀሐይ ፈራረቅባቸዋል ስራ የለ ምግብ የለ ተስፋ የለ የጨለመ ህይወት ቤት ላይ ስትቆም የስደተኞች ካምፕ ውስጥ አይደለ አልহামዱሊላህ በለው አላህ Subhanahu Wa Ta'ala ተነስተሽ እንተ ቤት ገብተ ፊትክን ስትታጠብ በቀን ውስጥ ኩላሊታቸውን ሁለት የሚታጠቡ እንዳሉ ሰብና አላህን ምስጋና አድርስ ትልቅ ጸጋ ውስጥ ነው وإن تعدوا نعمة الله لا تحصوها ከላይ እስከ ታች አጥቦናል ማማረር باللساناችን ውስጥ ተጣብቆ ተኝተ መነሳት ቀላል አድርገኸዋል ተኝተው እኮ በዛ ያሸለፉ ብዙ አሉ 39 ዓመት የተኛ ግለሰብ በቅርቡ ዓለምን ተሰናብቷል ጃን አዳምስ የሚባለው የፈረንሳይ የብሔራዊ ቡድን ተጫዋች በአንድ ጨዋታ ላይ እግሩን ይመታና ለቀዶ ጥገና ሆስፒታል ይገባል በ1982 ነበርና ያኔ የሆስፒታሉ ሰራተኞች አድማ ወጥተዋል ዶክተሮች አልነበሩ አጋዥ ነርሶች ነበሩ ማደንዘዣ ሲወጉት ከመጠኑ በላይ ሰጡትና ከተኛ በኋላ መንቃት አልቻለም ለ39 ዓመት ተገላበጠ በ73 ዓመቱ እቺ ምድር ተሰናበተ ተኝተ መንቃት ጸጋ ነው ማደንዘዣ ተወግጦ መንቃት ጸጋ ነው ጸጋውን አላየነው ሁሉ አማራሪ መኪና እስኪገዛ አላህን ይማጸናል ሲይዘው ያማራል ቤት እስኪሰራ ሩጧል እስኪከራይ ይለዋል ሲይዘው ጸጋው አይታየው ሶስተኛው ነገር ነው የሚታየው ወደ ጸጋ ተመለስ ተኝተ መነሳት ጸጋ
አማትረ ሌላውን አትመልከት አንተ ያለህበትን ጸጋ አስተንትን ነብዩና መሐመድ አለይሂ ሰላቱ ወሰለም ከማ عند البخاري من اصبح امنا في سره ከቤተሰቡ እኮ ምንም ሳይገጥመው ችግር ያነጋ ሙዓፈን في بدنه አካሉ ጤናው ሳይታወቅ وعنده قوت يومه የቀን ጉርዙን የተሰጠው فكأنما حيزت له الدنيا بحذافيرها ዱንያን እንዳለ አላህ ሰጥቶታል ማለት ነው። ሌላ ያማተርክ አላህን አታማር ያለህበት ትልቅ ጸጋ ውስጥ አንድ ወጣት ከአንዱ ኡስታዝ ጋር በመኪና ይሄዳል። በሀብታሞች ሰፈር ያልፋል። አረብ ሀገሮች ላይ መሆኑ በጣም ቅንጡ ቤቶች የተሰሩበት ነው። ዞር አለና ቤቶችን ሲገረም ቆይቶ ወይን ኩና ለምን قسمت الارزاق ሀብት ሲከፋፈል ግንኛ የትሄደን ነው አለ። እነዚህ ሰዎች ሲታደላቸው እኛ የት ነበርነ ብሎ አላህም አማረሩ ነው። የኡስታዝ መሪውን አዞረና ወደ ሆስፒታል ወሰደው። ሆስፒታል ሲገባ ያግሩ በባንዴጅ ከኦፕሬሽን በኋላ ተጠቅልሏል። ሶስተኛው ሆዱ ተከፍቷል። አራተኛው ያቃስታል። ህፃናት ያለቅሳሉ። አስታማሚዎች ቆዝመዋል። ሽማግሌዎች ተስፋጠው ተመለከታቸው። አሳዛኝ ክስተት፣ አስፈሪ ሁኔታ። ወይን ኩንተ ለማ قسمت الامراض በሽታ ሲከፋፈል አንተ የት ነበርካ? ዝቅ ብለህ ተመልከትና አላህን አመስግን። ማማረርን ካፍህ አውጣው። አንተ ያለበት ጸጋ ሁሉ ሰው የሚመኘው ጸጋ ሁሉ አማራሪ ነው። ቤት ያለው የተከራየው እኩል አማራሪ፣ መኪና ያለው በእግሩ መሄዱ ታክሲ የሚሰልፍ እኩል አማራሪ። ያላህን ጸጋ ረስተን ካመሰገን ነው ይጨመራል። ጸጋን በማመስገን ነው ምንረካው እንጂ በመሰጠት ዱንያን አንረካ። ሁሉንም ይየው ሚሊየን እስኪገባ ዳክሯል፣ ቢሊየንም ገብቶ ይዳክራል። እርካታ የሚገኘው አልহামዱሊላህ በሚለው ቃል ጸጋን አስተንተነ ልጆችን አንገታቸውን ስስም አልহামዱሊላህ ይሄ ነው ደስታን የሚሞላ። ጤንነት ቀልድ ነው እንዴ? ሩጠ መመለስ ቀላል አድርገዋል እንዴ? በልተ መስማማት ቀላል አድርገዋል እንዴ? በእግር ተራምደ መምጣት ቀላል መስሎሃል እንዴ? የጌታህን ረድኤት ቁጥር አላህን አመስግን። አልহামዱሊላህ ላ ነዓመ ምስጋና ይገባው ብለው አላህ። ቬነስ ሁሴን የምትባል የ41 ዓመት ሴት አለች። የሁለት ህፃናት እናት ነች። እቺ ሴት ልቧን ይዛ የምትዞረው በፖርሳዋ። አው ልቧ ከዓመታት በፊት ምቱን አቆመ፣ ደም መግፋቱን አቆመ። ዶክተሮቹ አርቲፊሻል ልብ ሰሩላት። ሰውነቷ ሊሸከመው ስለማይችል በትቧ ያይዘው በፖርሳ ልቧን ሰጧት። ይሄ ፖርሳ ደምን ይገፋል፣ የልብን ሚና በአርቲፊሻል መልኩ ይጫወታል። እቺ ሴት ጠዋት ልጆቿን ትምህርት ቤት ስታደርስ እነሱ የምሳቃቸውንና የትምህርት ቤት ፖርሳቸውን ሲይዙ እሷ ደግሞ ልቧን በፖርሳው ይዛ ታደርሳቸዋለች። ባትሪው እንዳያልቅባት ተለዋጭ ባትሪ ይዛለች። አንተ ልብህ ጤነኛ ነው፣ ሳምባ ሰላም፣ ጨጓራ የሰጠውን ፈጭቶ ያድራል። ወላኪነከ ላ ተሽኩር። እስኪ እኔና አንተ እንወያይ። አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማም ያህል ንብረት ቢሰጥህ ትስማማለህ? አስተንትኑት እስኪ። ትልቅ የሚያምር ከተማ ጸጋ ተሰጥቷል፣ አይንህ ግን ማየት አይችልም። ህንፃዎቹ ምን ይሰሩልሃል? ዘመናዊ መኪና እንዴት አይተን የምታደንቀው? ተፈጥሮ እንዴት ነው የምታያት? በሁለት አይኖች ማየት ቀላል ነገር አድርገዋል? ትንሽ ነገር መስሎሃል? የሁለት አይንን ጸጋ ምድር ላይ የሚተካ የለም። ለዛ ነው አላህ ሱብሓነሁ ወተዓላ ከማ عند البخاري ነብዩ አለይሂ ሰላቱ ወሰላም እንደሚሉን اذا ابتليت عبدي بحبيبتيه በጣም በሚወዳቸው በውብ አይኖቹ ፈትኘው ወስጀበት ብርሃኑን فصبر ከታገሰ ጀነት እንጂ ለሱ አልሰጠውም ይላል። የአይንን ጸጋ ምድር ላይ የሚተካ ነገር የለም ጀነት ቢሆን እንጂ። በሁለት አይን ማየት ቀላል መስሎሃል? ትለውጠዋለህ ሁለት አይንህን በውብ ከተማ አታስበው። እሺ እንምጣ። የማዳመጥ ችሎታህን አላህ ወስዶ 10 ህንፃ ቢሰጥ ትስማማለህ? ልጅ ባባ ሲል መስማት አትችልም።
ኹጥባ ማዳመጥ አትችልም። የአዋፋትን ድምፅ የባህሩን ወጀብ የምትሰማበት ጆሮ የለም። ትስማማለህ? በዚህ 10 ህንፃ ሰጥቶ አላህ ጆሮህን ቢቀማ ምንም ሰው አይስማማ። እሺ የመናገር ችሎታህን ወስዶ ሐሳብ የመግለጽ አቅምህን ወስዶ ድዳ አድርጎ 10 ፋብሪካ ቢሰጥ ትስማማለህ? ፋብሪካህን ስትመራ ሐሳብ መግለጥ የማትችል ስሜትህን ማብራራት የማትችል ድዳ ቢያረግህና 10 ፋብሪካ ቢሰጥ ትስማማለህ? ማንም አይስማማ። ያለንበት ጸጋ ብዙ ነው ወዳጆች፣ አመስጋኝ ግን የለም። ሁሉም እንዳለን አለን ነው ጥያቄ። ሁሉም አሻቅቦ ነገሌን ነው የሚመለከት። ዝቅ ብሎ እሱ ያለበትን ጸጋ፣ ጤንነቱን፣ ኢማኑን፣ መስጂድ መግባቱን አስተንትኖ የሚያመሰግን ሰው ማየት አሁን ቀልቷል። ወሰደቀ አላህ ወቀሊሉን ምን ዒባዲየ የሸኩር። ከባሮቼ ትንሾቹ ናቸው አመስጋኝ፣ አብዛኛው አማራሪ ነው። አንድ ባለሀብት ጓደኛዬ ጋር እያወሩ ከሳቸው ጨርሶ መጣ። ተገርሟል። ምን ሆነ ነው አልኩት። ህንፃ አላቸው፣ አፓርትመንት ይከራያል እና ተክዘው አወሩት። ምንድነው አላቸው። በርካታ ክላስ አሉት ወደ 60 የሚሆኑ። አንዱ $2000 ይከራያል። አይ 1/7 ተለቀውብኝ ክራይ እየፈለግኩ ብለው አሉኛል። ማመስገን የለም። አልሐምዱሊላህ የሚሉ ቃሎች አሁን ደርቀዋል። ሁሉም ማማረር ነው፣ አቤቱታ ነው፣ ቁስል ነው የሚፈልገው፣ ጎደሎ ነው የሚመለከተው፣ ስንጥቅ ነው የሚያስሰው። አልሐምዱሊላህ አላ ኢሕሳን። ትልቅ ኒዕማ ውስጥ አለን እያስተነተን አይደል? በሁለት እግሮች መራመድ፣ በሁለት እጆች የምትፈልገውን ማድረግ ቀላል መስሎሃል? ሁለቱን ወስዶብህ ሁለት እግርና ሁለት እጅህን አላሁ ስብሓነሁ ወተዓላ ተራራም ያህል ወርቅ ቢሰጥህ ትስማማለህ? በዛ ወርቅ የገዛኸውን ውብ ሰዓት የትኛው እጅ ላይ ነው የምታንጠለጥለው? በየትኛው እግር ነው ሩጠህ ጠዋት ስፖርት ዱብ ብለህ የምትገባው? ትለውጠዋለህ። እግሮችህ ከተራራ ወርቅ በላይ ይመዝናሉ። አይኖችህ ከዱንያ በላይ ይመዝናሉ። ያመሰገን ነው ግን አይደለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሰይዱ ሻኪሪን፣ ያመስጋኞቹ ሁሉ አባት፣ አለቃ፣ አይነታ፣ የአኼራ ስማቸው አሕመድ ይባላል። በጣም አመስጋኙ ማለት ነው። አሕመድ አፍዓሉ ተፍዲል እንለዋለን። በጣም እጅግ አመስጋኝ ማለት ነው። ጌታቸው የሚያመሰግኑ ጌታ ይለዋልልኝ ጸጋ ብለው እግራቸው እስኪያብጥ ድረስ ተሐጁድ የሚቆሙ ወንጀልህን ተምረ የለም እንዴ ሲሏቸው አፈላ አኩኑ ዓብድን ሸኩራ፣ አመስጋኝ ባሪያ አልሆንም እንዴ የሚሉ። አንዴ አብዱራህማን ብን ዐውፍ ገረን ከሳቸው መስጂድ 800 ሜትር አሊያም 1 ኪሎ ሜትር የምትርቅ ሰሜናዊ በኩል አንዲት መስጂድ አለች። አሁን ድረስ መስጂዷ መስጂዱ ሽኩር ትባላለች። ነቢዩን ተከትያቸው ሄድኩ ይላል ሰለላሁ ዐለይሂ ወሰለም። መስጂድ ውስጥ ገቡ፣ ስጁድ ወደቁ፣ አልነሳሉ። ወደ አኼራ አላህ የወሰዳቸውን መሰለኝ ደነገጡ። ጠጋብዬ ሳማትራቸው ቀናሉና ምን ሆነሃል አሉኝ። የአላህ መልእክተኛ ስታረዝም ፈራው አላቸው። አይ ጅብሪል መጣ፣ አንድን ብስራት ነገረኝ። ያ ሙሐመድ በአንተ ላይ ሶላዋት በሚያወርደው ሁሉ አላህ ሶላዋት ሊያወርድ፣ ሰላምታ በሚያወርድ ሁሉ ሰላምታ ያወርዳል ብሎ ጅብሪል አበሰረኝ። ለዚህ ጸጋ አልሰግድም እንዲያሉት አብዱራህማን። በሊላህ ፈዕቡድ ወኩን ሚነ ሻኪሪን። መስጂድ መግባት ትልቅ ጸጋ ነው። በጤንነት ማደርህ ጸጋ ነው። አይኖች ማየታቸው ጸጋ ነው። የምትስማቸው ልጆች ጸጋ ናቸው። ቤት ወጥተህ ያለ መኪና አደጋ መመለስ ጸጋ ነው። ምግብ በሰላም ተጠብቀህ ሚስትህ ጸጋ ነው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። አመስጋኞች ግን አንሳ። ነቢዩላህ ዳውድ አላህ ጸጋ ሰጣቸው። እዕመሉ አለ ዳውድ ሹክረን አላቸው። ጌታችሁን አመስግኑ አላቸው። ነቢዩላህ ዳውድ አንድ ቀን ይጾማሉ፣ አንድ ቀን ያፈጥራሉ። ሹክረን ሊላሂ ሱብሓነሁ ወተዓላ። ሌሊቱን ከ3 ይከፍሉታል። 1/3ኛውን ይተኛሉ፣ 1/3ኛውን ዒባዳ ላይ ያሳልፋሉ። እዕመሉ አለ ዳውድ ሹክረን። የተሰጣቸውን ጸጋ ለምስጋና ዋሉት። ጌታችንን አመስግነው ይጨምረናል። ወስተግፊሩህ ፈጡባ ሊልሙስተግፊሪን። الحمد لله على إحسانه
والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان ጸጋን የምናስርበት ዘለበት ሹክር ምስጋና ይባላል። በታሪክ ላይ ብዙ ጸጋ ተሰጥቷቸው ባለማመስገን ከጃቸው ያፈተለኩ ሰዎች በርካቶች ናቸው። አላህም ቁርአን ላይ የበርካታ ጸጋ ሰጥቷቸው ጸጋውን ባለመጠቀማቸው ከጃቸው ወስዶ ምሳሌ አድርጎ ቁርአን ውስጥ ያሰፈራቸው ህዝቦች ብዙ ናቸው። لقد كان لسبأ في مسكنهم آية የመን ውስጥ የምትገኝ ሰበእ የምትባል ቦታ አለች። ህዝቦቹን አላህ ትልቅ ጸጋ ሰጣቸው። ችሮታውን አንባባባቸው፣ አመስግኑኝ አላቸው። ግን ከመስመር ላይ አጣቸው። لقد كان لسبأ في مسكنهم آية አንተ መሐመድ ይላቸዋል ለሰዕበ ማህበረሰብ እኮ በመኖሪያቸው ላይ ትልቅ ምልክት ተደርጓል አላቸው። ላመሰገን እንደሚጨመረው ላልሰጠ እንደሚቀማ አያ ምልክት ሆነው አልፈዋል። ጀነታን عن يمين وشمال የተሰጣቸው ጸጋ ትልቅ ነው። በቀኝና በግራ እጅግ በርካታ ፍሩቶች፣ አዝርዕቶች፣ እርሻው፣ ማሳው፣ የፍራፍሬ አይነቱ ሁሉ ሰጣቸዋል። ጀነታን عن يمين وشمال ትልቅ ግድብ ሰርተው ነበር። ከግድቡ በሚወስዱት የመስኖ ውሃ አዝርዕቶችን ተከሉ። ትልቅ ጸጋ ውስጥ አላህ አኖራቸው። የምቾት ጥግ ላይ ነው። ሴቶቻቸው እንኳን ፍራፍሬና አዝርዕት መቁረጥ ሲፈልጉ ሄደው አይቆርጡም ነበር። የጸጋቸው ብዛት ጭንቅላቷ ላይ ዘንቢሏን ትሸከምና ዕቃዋን በማሳው ውስጥ እየሮጠች ታልፋለች። የሚንጠባጠበው ሞልቶ ይዛ ወደ ቤት ትመለሳለች። የጸጋ ጥግ ሰጣቸው። ጀነታን عن يمين وشمال كلوا من رزق ربكم የጌታችሁን ሲሳይ ተመገቡ። ወሽኩሩ ለህ እሱንም አመስግኑት። በልደቱን ጠይበቱን ወረቡን ገፉር አላቸው። ምርጥ ከተማ፣ አየሯ የሚያምር፣ አዝርዕቶቿ የሚስቡ፣ አካባቢን ሰላም የሚመግብ ቆንጆ ከተማ ሰጣቸው። ሀብት ሰጣቸው፣ ድሎት ሰጣቸው። ጌታችሁን አመስግኑ። በልደቱን ጠይበቱን ወረቡን ገፉር መሐሪ ጌታ አላቸው። ፈአዕረዱ ጸጋውን አስተባበሉ። ጥጋብ ተሰማቸው። ፈአርሰልና ዓለይህም ሰይለ ልዓሪም አላህ ተቆጣ። ግዙፍ ማዕበል ላከባቸው። አዝርዕቶቹ ጠፉ። በርካታ ሰው ሞተ። አብዛኛ ሰው ተሰደደ። አትክልቶቹ ሁሉ በሌላ ተቀየሩ። ፈበደልናሁም ቢጀነተይህም ጀነተይን ዘዋቲ እኩልን ኸምትን ወአትልን ወሸይእን ምን ሲድሪን ቀሊል ዛሊከ ጀዘይናሁም ቢማ ከፈሩ በመካዳቸው የጌታን ጸጋ ማስተባበላቸው ይህን መነዳናቸው። ፈሀል ኑጃዚ ኢላ ልከፉር ያስተባበለን እንጂ እንመነዳለን እንዴ? በዚህ መልኩ ጸጋን በምስጋና ቋጥሩት። አልሐምዱሊላህ በሉት። ያላችሁን አካፍሉት። ጸጋን ማመስገን ሶስት እርከን አለ። የመጀመሪያው አንተ ስተሽዕር ጸጋ የተባለ የአላህ ብቻ መሆኑን በውስጥ መቋጠር። ሰዎቹ የሚያደርጉህ እገዛ ሰበብ እንጂ ዋናው ጸጋ ሰጪው አላህ ነው። ወማ ቢኩም ምን ኒዕመትን ፈሚነሁ ምንም ጸጋና አንተ ውስጥ ካለ የአላህ ነው። አዎ ባለስልጣኑ አግዞ ሊሆን ይችላል። ሀብታሙ ጎረቤት አበድሮ ሊሆን ይችላል። ሰጪው እሱን ያገራል ግን አላሁ ሱብሓነሁ ወተዓላ። አላህን ታመሰግናለህ፣ ከዛም ሰውየውን ታመሰግናለህ። እሱን ያገራልህን አላህን ቀድመ ታመሰግነዋለህ። ጸጋዎች ከአላህ ብቻ መሆናቸውን ማወቅ የመጀመሪያው ሹክር ማለት እሱ ካንተ ነው እኮ ጌታዬ ውስጥ ፍስስ ሲል ማለት። አንደ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የሁደይቢያ የስምምነት ጦርነት ጉዟቸው ላይ ሌሊት ዝናብ ዘንቦ አደረ። አረቡ ሀገር ብዙ ዝናብ አይዘንብም። ጧት ተነሱና አተድሩነ ማዛ ቃለ ረብኩም የእናንተ ጌታ አላህ ምን እንዳለ አወቃችሁ እንዴ አላችሁ። ቡኻሪ ላይ ያለ ሐዲስ ነው። አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ። ቃል አስበሐ ምን ዒባዲ ሙእሚኑን ቢወካፊር አለ አላህ። ከኔ ባሮች እኮ በኔ ያምንና በኔ ያስተባበለ ሆነው አነጉ። ሙጥርና ቢፈድሊላሂ ወረሕመቲሂ ያሉ በአላህ ጸጋና ችሮታ ዝናብ ወረደልን ያሉ በኔ ያመኑ በከዋክብት የካዱ ናቸው።
በዚህ ነው ግን ዝናብ የወረደው ያሉ በኔ ካሉ በከዋክብት ያመኑ ናቸው። ሪዝቅ ከአላህ ብቻ ወማ ቢኩም ሚን ኒዕመቲን ፈሚን አላህ ጸጋዎች ሁሉ ያላህ ናቸው። የመጀመሪያው ምስጋና ማለት እሱ ነው። ሁለተኛ በቃልህ ባንደበትህ አልሐምዱሊላህ ማለት ልጆችን አስተምራቸው። ማዕድ ላይ ቁጭ ስትል ምግብ ሱፍራ ላይ ሲቀርብ ልጆች ይሄን ማን ሰጠ? እናንተንስ ያለ የቲም ያልተዋችሁ ጌታ ማን ነው? አላህ እኮ ነው። እናት አለቻችሁ አልሐምዱሊላህ፣ ይኸው እናፈጥርበታለን አልሐምዱሊላህ። አቅራቸው አላህን ማመስገን፣ ከአላህ ጋር አገናኛቸው፣ ጸጋዎችን ወደ ላይ እንዲመልሱ አድርጋቸው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም አንድ ሰው ሲያነጋ አላሁመ ማ አስበሐ ቢሚን ኒዕመቲን አው ቢአሐድን ምን ኸልቂከ ፈሚንከ ወሕደከ ላ ሸሪከ ለክ ያለ አላህ ወይ እኔ ዘንድ ይሁን ፍጥረት ዓለሙ ላይ ያነጋው ጸጋ ያንተ ብቻ ነው ያለ ፈለከ ልሐምድ ወለከ ሽኩር ያለ ፈቀድ አዳ ሽክረ የውሚሂ የቀኑን ምስጋና አድርሷል ይባላል። አላሁመ ማ አስበሐ ቢሚን ኒዕመቲን አው ቢአሐድን ምን ኸልቂከ ፈሚንከ ወሕደከ ላ ሸሪከ ለክ ፈለከ ልሐምድ ወለከ ሽኩር። ህፈዙት። ይሄን ያለ ሰው ሲያነጋ የቀን ምስጋናውን አድርሷል። ከቤት ስትወጣ አልሐምዱሊላህ በል፣ ስትመለስ አልሐምዱሊላህ በል፣ ምግብ ስትበላ አልሐምዱሊላህ በል፣ ጥሩ እንቅልፍ ተኝተህ ስትነሳ አመስግን፣ መኪናን ስትነዳ አመስግን፣ ቢሮ ስትቀመጥ አመስግን። ወቀሊሉን ሚን ዒባዲየ አሽኩር አመስጋኞቹ ትንሽ ነን። አላህን ሁሌ እናመስግን። ሶስተኛ ሹክር ከማድረስ ውስጥ አላህ የሰጠህን ጸጋ ለሚወደው ነገር ማዋል። አይን ተሰጥቶሃል፣ ጸጋ ነው፣ ሐራም አትይበት። ገንዘብ ተሰጥቶሃል፣ አላህ በሚወደው ነገር ላይ አውልበት። መስጂድ ስራበት፣ ለመርከዝ አውለው፣ ድሆችን ደግፍበት። እግሮችና እጆች ተሰጥቶሃል፣ የቸገረውን ሰው ገዘው። ክብርና ዝና ተሰጥቶሃል፣ ሸምግልበት። ስልጣንና ማዕረግ ተሰጥቶሃል፣ ህዝብን አገልግልበት። የተሰጠህን ጸጋ አላህ ለሚወደው ነገር ማዋል ሶስተኛው የሹክር ከን። ዲን የሚከፈለው በሁለት ነው። አንደኛው ሹክር፣ አንደኛው ሶብር ይባላል። ኢነ ፊ ዛሊከ ለአያቲን ሊኩሊ ሶባሪን ሸኩር። ሶባር ለታጋሾች፣ ሸኩር ለአመስጋኞች። ሁለቱ ነው ዲን ማለት ይላሉ ኢማም አልገዛሊ። ሸኩር አመስጋኝ፣ ጸጋን ስታይ አልሐምዱሊላህ፣ ችግር ሲደርስብህም አልሐምዱሊላህ አላ ኩል ሓል። የደረሰበት ችግር ከደረሰብህ በላይ ባለመሆኑ ከአንተ የባሱ ስንት ሰዎች አሉ። ከአንተ የበለጠ ስንት የጎደለባቸው ሰዎች አሉ። ዲን ማለት ሶብርና ሹክር ነው። አላህና መስገን፣ ጸጋውና አስተንተን። ቤተሰቦቻችሁን ጋር ቁጭ ብለን እናውራ፣ አልሐምዱሊላህ እንበል። ስንገናኝ እንዴት ውላል? አልሐምዱሊላህ። አላህንም አመሳግኑኛል። አንድ ወጣት እንዴትና አላህ እንዴት እያደረገ ነው አሉት። አረ ሹክሩን አመሳግኑኛል። ላስተነተነ ሰው ደስታ የምታገኘው በመኪና ለውጥ አይደለም፣ በቤት በመስራት አይደለም። እመነኝ፣ ችግር ውስጥ ናቸው ህንፃ ያላቸው። ሹክር ይባላል ቀልብ የሚሞላ አልሐምዱሊላህ። ያኔ ፊት ፈገግታለ። ከሱ በላይ ችግር ውስጥ ምናልባት ትኖራለህ። ደስተኛ ፊት የምታይባቸው ሰዎች አልሐማዱን አላህን አመስጋኞች ናቸው። አላህ እኮ ሁሉን ነገር አዳማጭ ነው። ለምን ነው ሶላት ላይ ሰሚዐ አላህ ሊመን ሐሚዳህ ምን ምስጋናን አላህ ይወዳል። ረበና ወለከል ሐምድ እንድንለው ይፈልጋል። አልሐምዱሊላህ ረቢል ዓለሚን ብለን ስናወድሰው አላህ ደስ ይለዋል። ለሰጠን ጸጋ ምላሽ ስንሰጥ አላህ ደስተኛ። ዱዓ አድርጎ አላህ አመስጋኝ እንዲያደርገን። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም በጣም የሚወዱትን አገኘሁትን እኒ ለኡሒቡከ አሉት፣ እወድሃለሁ። ላ ተደዐና እንዳትተው፣ ዱቡረ ኩል ሰላት ሶላት ሰግደ ስትጨርስ ይሄም ማለት እንዳትተው። አላሁማ አዒድኒ አላህ ወይ እገዘኝ፣ አላ ዚክሪክ አንተም መዘከር፣ ወሹክሪክ ማመስገንን፣ ወሑስኒ ዒባደቲክ አንተም በጥሩ መገዛትን እባክህ እገዘኝ በለው ይላል። እንበለው አላሁማ አዒና አላ ዚክሪክ ወሹክሪክ ወሑስኒ ዒባደቲክ። ጸጋዎችን እንቁጠር፣ ጌታችንን እናመስግን። ካመሰገንን ይጨመርልናል፣ ካጎደልን ይቀነስብናል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወፊ የውሚኩም ወለኩም ገዳ ኢነ አላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ
اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه يزدكم.